እሺ በቅድሚያ ሁላችሁንም አመሰግናችኋለሁ። በተለይ የተጨነቃችሁ ወንድሞች እህቶች፣ በአጠቃላይ በአጠቃላይ ኢትዮጵያንም አለበት እ፣ ሌላም ሰዎች ጉራጌዎችም አሉና ጎንደር፣ ጎጃም፣ ሸዋ፣ ወሎ አማራ በአጠቃላይ ማለት ነው። ግን እኔ ከህዋት በላይ ያየሁት ነገር ሶስት ነው አራት፣ ያው የጎጃምን ህዝብ አይወክሉም፣ ግን የጎጃም ልጆቹ ነው ህዝቡ ነው የማይወክሉ። እንደ ግለሰብ ነው ማወራው ነው፣ እንደ ህዝብ አይደለም። ልክ እንደ ጠላት እልል እያሉ የሆነ ነገር ሲያደርጉ አይቻለሁ እና እኔ አዝኛለሁ። እኔ የታገልኩት ለጎንደር አይደለም ለአማራ ነው። ከዚህ በፊትም ስታገል የነበረው ለአማራ ነው እንጂ ለጎንደር አልታገልኩም። እኔ ለጎንደር ብታገል ኑሮ የትና የት ደርስ ነበር። እስካሁን ለጎንደር ምንም ያደረኩት ነገር የለም እና በጣም አዝኛለሁ። ከዛ ግን በጣም የተደሰትኩት በጣም እናቶችን አይቼበታለሁ። ሁለትም ደግሞ እንዳለ ደግሞ የጎንደር አካባቢ ልጆች ወደ አንድነት አንድ ሆነው በህብረት በቃ አለ አይደለ የሆነ ሌላ ያለብን ችግር እንኳን ትተን ወደ አንድ የመጣንበት ሰዓት ነው ብዬ ነው የማምነው እና በዚህ አመሰግናለሁ ሁላችሁ። ምንድነው መሰላችሁ እኔ በጦርነቱ ይጃለሁ። አዎ ይጃለሁ። ምክንያቱም 27 ዓመት እና 30 ዓመት ህወሓት ህዝቤን ሲያሰቃይ ነበር። ከጎንደር ጀምረ በአጠቃላይ ጎንደር ሙሉ በጌምድር እንዲሁም በዛ ሰዓት ላይ እንደ የአማራ ብሔርተኝነት በደንብ አልተከታተለም የነበረው። ግን ህወሓት ጎንደር ላይ፣ ወልቃየት ላይ፣ ጋይንት ላይ፣ ጎንደር ከተማ ላይ፣ ደባርቅ ላይ፣ ደብረታቦር ኤኒ በቃ በአጠቃላይ ላይ እኔ በማውቃቸው ምን ሲያደርግ እንደነበረ እኔ አውቃለሁ። ያየሁት እኔ ነኝ። ሞር ለኛ ህወሓት ለጎንደር አማራ በጣም ትልቅ ጥላቻ ያለው ድርጅት ነው እና አጋጣሚውን መጣ። ርስታችን ነው ወልቃየት፣ ርስታችን ነው። ወልቃየትን ለማስመለስ ሳይሆን ነገ ቢሆን ልሞት እችላለሁ። በወልቃየት አልደራደርም። አሁን እኔ ህወሓት ከሚመረኝ እኔ ትግል አቁሜያለሁ። ግን ህወሓት ተመልሶ ሊመጣ ከሆነ አሁንም ማንነቴ ማለት ነው ህዝቤን አሳልፌ አልሰጥም። ምን የምደራደረው ነገር የሌለበት ነው። የአማራነት ትግሌ የመነሻዬ አንዱ ኮፍ ስለሆነ ማለት ነው። ለአማራ ትግል አንደኛው ስትራቴጂ እዚህ ደረጃ ለማለት የወልቃየት ጉዳይ እና ወልቃየትን አሳልፈን ሰጠን እኛ ስልጣን የምንገባበት ነገር የለም። እንደዚህ አይነት ድራማ የለም። አይተነዋል እኮ በጎን እኔን እየከሰሱ እነሱ እኔ ያረኩት ነገር የለም። ከሰው በላይ ያረኩት ነገር የለም። ቃታ ስቤ ስገድል ያየኝ ካለ ሊያምጣና እስቲ ገላል ብሎ ይበለኝ። አዎ ህዝቤን ታድጌያለሁ። አሁንም ነገም እታደገዋለሁ። ይሄን ሁሉም ሊዋጋ ነው ይገር። ትግራይ ክልል አልገባንም። አማራ ክልል ነው ያለው። አማራ ክልል ያለውን ህዝብ እኔ ካልታደግኩት ማን ሊታደገው ነው? እኔ አሜሪካ ለኔ ኢዚ ነው። አሜሪካ አልፈልገውም። እኔ ደስተኛ ነኝ። አሁን ያለውበት ሁኔታ የአየሩ ሁኔታ ያለውን ማህበረሰብ ምናምን ለውጡን ምናምን ያለውን ነገር ስታየው ሀገሬ እንደዚህ ከሆነ ምን አገባኝ ነኝ። አሜሪካ ለምን እንገላታለሁ? ላይፍ የለም። እኔ በጣም ደስተኛ ነኝ። ለኔ በጣም ትልቅ ነገር ነው ያረጋችሁት ማለት ነው። የማመልከቻ አስገብታችሁ ፎቶዎችን ሰብስባችሁ ያስገባችሁ። አዎ ወልቃየት የወልቃየት ዘር ለአማራ ህዝብ የቆመ ነው። ወልቃየት ማለት አማራ ነው። የወልቃየት ዘር ሊታገል የመጣ የህወሓትን ጠላት እንጂ ሌላ ሊታገል አይደለም የተደራጀው። ፋኖ ሊታገል አይደለም። ግን አሁንም ወልቃየት ላይ ማንኛውም ጠላት ከመጣ የውስጥም ይሁን የውጭም ይሁን ህወሓትም ይሁን ሻዕቢያም ማንኛውም ከመጣ ልንታገል እንታገላለን። ምክንያቱም ህዝባችን ለ27 ዓመት ሲገደልበት የነበረ መሬት ነው። አንዳንዶች ወልቃየት የመሬት ጉዳይ ይመስላቸዋል። የወልቃየት ጉዳይ የማንነት ጉዳይ ነው። እኛ አማራ ነን፣ ጎንደሬ አማራ ነን። በቃ ይሄ ነው። በጉልበት ነው የተወሰደ፣ በጉልበት ተወስዷል። ፈጣሪ ደግሞ ጊዜውን ጠብቆ ደግሞ እንዲመለስ ተደርጎ አሁን በራሳችን ስር ነው ያለው። እዛ ላይ ያለው አስተዳደር ከሌላ ጋር ይገናኛል። እሱ ሌላ ጉዳይ ነው፣ መብቱ ነው።
ኮሎኔል ደመቀ ከፈለገው ጋር መገናኘት መብቱ ነው። ምክንያቱም በዛ ሰዓት ላይ ወልቃይት እንዲመለስ መንገዱ ተከፍቶ ኦፖርቹኒቲውን ያገኘ እሱ ራሱ ያውቃል። ኮሎኔል ባንድ አይደለም፣ ጀግና ነው። የአማራን ትግል ያስጀመረው ጀግና ጎንደር አማራ፣ ወልቃይቴ ጎንደር አማራ ነው ኮሎኔል ደመቀ። ግን ከጠላት ጋር ሆነህ ትናንት 27 ዓመት ሲጨፈጭፈን ከነበረ ጋር ሆነህ የጎንደርን ህዝብ ለማስመታት የምታረግ አንዳንድ የውስጥ ባንዳ ግን አይሳካላችሁም። ምክንያቱም እውነታን ይዘን ስለምንድን እናሸንፋለን። እኔን የከሰሱኝ እኔ ግለሰብ ከኔ በላይ እኮ ገዱ አንዳርጋቸው አለ እኮ አይደለ እንዴ? 27 ዓመት ሲያስተዳድር ነበር። ገዱን ለምን አልከሰሱትም? ባዴን ነው አይደለ? እኔ ባዴን አይደለሁም። ከዛ በላይ ደግሞ ሌሎች አሉ፣ ብዙ አሉ። ሻዕቢያ አለ ለምሳሌ ገብቶ ግንባራቸውን የመታቸው ሻዕቢያ ነው። ለምን እነሱን አልከሰሰም? ምክንያቱም ጎንደር ላይ ህወሓት በታሪክ አይረግጥም። ምን ነግራችሁ? ምክንያቱም ጎንደር ከዚህ በፊት በወሎ ገብቶ ነበር አይደለ? በወሎ ሲገባ ያው ጊዜው ተጠብቆ ማለት ነው ከወሎ እንዲወጡ ተደርጓል። ጎንደር ላይ ግን አልረገጧት። ሞክረው ነበር፣ አልተሳካላቸውም። እና ጎንደርን ለመበቀል ይፈልጋሉ። አሁን የምነግራችሁ የጎንደርን ህዝብ ማጥፋት ነው የሚፈልጉት። እኛ ደግሞ በህይወት እያለን ማለት ነው ላይፍ ይሄ የዓለማዊ ይሄ ያለው አሁን ያለው ላይፍ ተራ ነገር ነው ለኔ። ምክንያቱም እኔ ብዙ ቦታ አይቻለሁ፣ ላይፍ አይቻለሁ፣ ገንዘብ አይቻለሁ፣ ሁሉን አይቻለሁ። ማንነቴን ህዝቤን ግን ማስነካት አልፈልግም። በትክክለኛው መንገድ ከመጣ ማንኛውም ሰው በትክክለኛው መንገድ እንዳለን፣ ግን በሴራ መጣ ወልቃይትን አብሬ አስወርሳለሁ ወይም ደግሞ የጎንደርን ህዝብ እንዲጨፈጨፍ ባሪያ አስደርጋለሁ፣ የአማራን ህዝብ አስጨፈጭፋለሁ፣ የወሎን ህዝብ አስጨፈጭፋለሁ፣ እንዲሁም በአጠቃላይ የሸዋን የጎጃምን ብለህ የምትመጣ ሰው ካለ ግን እኛ እንታገላለን። እኔ እታገላለሁ። እኔ ከዚህ በኋላ የማንም ደጋፊ አይደለሁም። ግን የትግሌ መነሻ የሆነውን ወልቃይትን አሳልፎ የሚሰጥ ወይም ደግሞ ህወሓት ተደራጅቶ መጥቶ እዋጋለሁ ካለ አብሬ እታገላለሁ። እና እኔን የከሰሱ ማመልከቻ ነው ያስገቡት፣ ፎቶዎች ነው ያስገቡት። ፎቶዎች እዚህ በፊት የነበሩ ፎቶዎች እኔ ጋር ቁልፍ አድርጌያቸዋለሁ። ለምንድን ነው እኔ ፋኖ ነኝ አላልኩም። ትናንት አሁን ከተምር ቤት አንዱ ገብቶ ፋኖ ነኝ ብሏል ብሎ የለፈለፈ ነበርና የገባውበት ምክንያት ያንን ክሊር ለማድረግ ነው። እንዴት ነው አሜሪካ ላይ ገብቼ የትጥቅ ትግል እሳተፋለሁ ብዬ የምናገር? እኔ ደንቆሮ አይደለሁም። እኔ በፖለቲካው ላይ ብዙ አመት ቆይቻለሁ፣ ብዙ ነገር አውቃለሁ። እኔ በሰላማዊ ትግል ነው የምታገለው፣ አለቀ። ግን እነሱ አቃቢ ህጉ የነሱ ሰው ስለነበር ከዚህ በፊት ገንዘብ ሲከፍሏቸው የነበሩ ብር ስላላቸው ሲከፍሉ ስለነበሩ የነሱ ሰዎች ናቸው። ጊፍት ምናምን እኔ ብዙም እንትን አትበሉ እሺ። አመሰግናለሁ፣ ግን ብዙ አትስጡ ላይ ምንም አላደረገው። ከዛ በተረፈ ምንድነው የነሱ ደጋፊዎች ናቸው። እና ሲከራከረኝ የነበረው ምዕራብ ትግራይ እያለ ነው የሚከራከረኝ። ምዕራብ ትግራይ አትበለኝ ነው ያልኩት አቃቢ ህጉ። ምክንያቱም ምዕራብ ትግራይ አይደለም ወልቃይት የአማራ ነው። በቃ ይሄ የውስጣችን እኛ ጋር ያለው በጉልበት ተወስዶብን የነበረ መሬት ነው፣ የዛ ጉዳይ እንጂ የሌላ ጉዳይ አይደለም። ይሄንም ደግሞ የሚመለከተው ኢትዮጵያ ውስጥ ያለ መንግስት እንጂ አንተ ስለኔ አሳይለም ነው የሚመለከት ነው ያልኩት። እና እነሱ ያቀረቡት ከዚህ በፊት ላይ በፌስቡክ ህወሓት ይደመሰሳል ብለሃል። አዎ ይደመሰሳል ብያለሁ። ህወሓት ማለት እኮ የትግራይ ህዝብ አይደለም። ጁንታ ማለት እኮ የትግራይ ህዝብ አይደለም። ይሄንም እኮ ተናግሬያለሁ። እና ፋኖ ነው ሲለኝ እኔ ፋኖ በአጠቃላይ ሁሉም ህዝብ ፋኖ ነው። ምክንያቱም ጣሊያንን እንግሊዝን ማለት ነው የተዋጋ አያቶቻችን ሲዋጉ ሁሉም ባንድ ላይ ሆነ ነው፣ ጀግና ስለሆኑ ነው። እና ይሄ ከአያቶቻችን የነበረ ስም ነው አልኩ። እና ፋኖ ብሎ ያመጣው ምንድነው እነሱ ፌስቡክ ላይ አንዳንዴ ከዚህ በፊት በህወሓቱ በጦርነት በነበረው ላይ እኔም ፋኖ ነኝ የሚል ጽሁፍ እንጽፋለን። ገብቷቸው ያንን ነው ስክሪንሻት አድርገው የሰጧቸው በዛ በነበረው ላይ። እዛ በተረፈ ግን ስልክ ተደውሎበት ኦኬ ተመልሷል። ይቅርታ እና
በዛን ሰዓት ላይ መንግስት ታግሏል፣ ፋኖ ታግሏል፣ ሚኒሻ ታግሏል፣ ልዩ ኃይል ታግሏል። በአጠቃላይ የአማራ ሕዝብ አብሮ ታግሏል። ሁላችንም ታግለናል። በቃ ትግል የግድ ቃታ መሳብ አይደለም። ምግብ ያቃበለውም ታግሏል፣ ትራንስፖርት ያቀረበውም ታግሏል፣ ቢሮ ላይ ቁጭ ብሎም ወታደር ያሰማራውም ታግሏል። ሁላችንም ታግለናል። ይሄ ታገል ነው እኛ ህዝባችን እንደገና ለባርነት አሳልፈን አንሰጥም ስላለ ኢትዮጵያ እንደገና ደግሞ ተመልሰው መጣው ሌላ ነገር ሊያደርጓት ስለነበረ ሁላችንም ታግለናል። እኔ አም ፕራውድ አላፍርበትም። አርጅ ያለው ያረኩትም ግን ህዝቤ ሲጨፈጨፍ ወልቃይት ላይ የተጨፈጨፈው የወልቃይት የጎንደር አማራ እንጂ የትግራይ ህዝብ አይደለም። ማይካድራ ላይ የተጨፈጨፈው የራሴ ህዝብ ነው፣ የወልቃይት ህዝብ ነው፣ የጎንደር ህዝብ ነው። ይሄን ተናግሬያለሁ። በቃ ይሄ ነው። አቃቤ ህጉ ግን የነሱ ነው። ዳኛው ህንዳዊ ነው። ኮንፊደንስ የለውም። አቃቤ ህጉ ከነዛ ጋር የሚገናኝ ስለነበር ፎቶውን ባቀረቡለት መሰረት እንዲህ ብሎ አቀረቡት። እኔ አፒል አላልኩም። እንግሊዝ መሄድ እችላለሁ፣ አልፈለኩም። ምክንያቱም አገሬ ላይ በአጠቃላይ እኔ 3 ዓመት ከኢትዮጵያ ከወጣሁ ከዚህ በፊት ያየሁትና አሁን ያየሁት ብዙ ልዩነት አለ። በጣም ብዙ ነገር ሀገሬ ላይ ንጹህ አየርን እየወሰድኩ ስራዬን እየሰራሁ መርዳት ያለብኝን ማህበረሰቤን የአማራን ህዝብ እየረዳሁ ከቻልኩ ሌላውንም ህዝብ ካልቻልኩ ግን ህዝቤን የአማራን ህዝብ እየረዳሁ ዘና ብዬ ከሀገሬ ላይ መኖር ነው የምፈልገው። ከዛ በተረፈ ግን አሜሪካ ገንዘብ እናገኛለን፣ ላይፍ አለ። እስቲ አሜሪካ ያላችሁ እኮ አላችሁ፣ ላይፍ የለም እኮ። ሁሉም ቢመጣ ደስተኛ ነው፣ ልንገራችሁ። ሁሉም ቢመጣ ደስተኛ ነው። አሜሪካ ገንዘብ ታገኛለህ? የለም። ልትዝናና እንኳን ማለት ነው ልትዝናና ክርስትናና ልደት ጠብቀህ ነው የምትዝናና እያዳቢ። ከዛ ውጭ የሚዝናና ሰው የለም። ወይም ደግሞ ዝም ብሎ ኤቭሪዴይ ስራ የሌለው ሰው መጠጥ ቤት የሚያመሽ ሊኖር ይችላል። ከዛ በተረፈ ግን በፕሮግራም ሁሉም ሰው የሚያደርገው። እዚህ ግን ሰዓት አለን፣ ሙሉ ሰዓት አለን። መዝናናት የፈለገ ይዝናና፣ ቤተሰብ ማየት የፈለገ ቤተሰቡ ነው ያለው እና ደስተኛ ነኝ። ሌላ ቦታ አይደለም የሄድኩት፣ ሀገሬ ላይ ነው የመጣሁት። ምንም ነገር የሚጎለኝ ነገር የለም። በጣም ብዙ ወንድሞቼ ተደራጅተው በስራ ላይ ሌላ ቦታ የደረሱ ወንድሞች አሉ። ስራ ያሳዩኛል፣ ከነሱ ጋር መስራት እችላለሁ። እንዴት እንደምሰራ ደግሞ አውቀዋለሁ። እኔ አሜሪካ ገብቼ እኮ ሌላው ወይ ጋዝ ስቴሽን እየሰራ እኔ ትራክ አውጥቼ ትራክ ነድቼ ገዝቼ ካምፓኒ ከፍቼ በ2 ዓመት ውስጥ ይሄን አድርጌያለሁ። ከዚህ ደግሞ እንዴት አድርጌ መስራት እንዳለብኝ ዝቅ ብዬ መስራት እንዳለብኝ አውቀዋለሁ። ምክንያቱም አሜሪካ አይቻለሁ፣ 50 ስቴት አይቻለሁ፣ ኢሮፕን አይቻለሁ ከ10 በላይ። ለእኔ ምንድነው ላይፍ? ምንም ነገር እንትን የሚለኝ ነገር የለም። ገንዘብ እኔን ምንም ነገር አይገዛኝም። ምክንያቱም ሁሉም ነገር አይቻለሁ። ህዝቤ ሲበደል ግን አሁንም ቢሆን ህዝቤ ሲበደል ለምን የሚል ጥያቄ ድሮም ነበረ ከኔ ጋር ነው። አሁንም የማልተው ነገር አለ። ሰው ሲበደል እያየውና የሆነ ነገር ሲሆን ዝም አይደለም፣ ጥያቄ አቀርባለሁ። ጥያቄውን ግን ማቀርበው በስነ ስርዓት፣ ከዚህ በፊት ስርዓት በሌላቸው መንገዶች ላቀርብ እችላለሁ፣ በስርዓትም ላቀርብ እችላለሁ። ብዙ ነገር ስለተማርኩኝ አሁን ግን ከዚህ በኋላ የሆነ ነገር እንኳን ቢኖረኝ ጥያቄ እንኳን ቢኖረኝ በአግባቡ መጠየቅ ያለብኝን አካል እጠይቃለሁ። ይሄን ነው የማደርገው እና እኔ ደስተኛ ነኝ። አይዊሽ እንደኔ ራሱ ብትመጡ ብታዩ ማለት ነው። ስትረስ ብዙ ሰው ያለበት አለ። እንደዚህ ስል እኔ በራሴ ሰርቻለሁ። ከዚህ ጋር ደግሞ ሰርቼ መኖር እችላለሁ። ከማንም ድርጅት ጋር ግንኙነት የለኝም። ቀድሜ ነው ከፋኖ ትግል ራሴን አግልያለሁ። ያገለልኩበት ምክንያት አለኝ፣ የራሴ ምክንያት አለኝ። ህዝቤ እኔ የምታገለው ለህዝብ ነው። ጎንደር ላይ እገታ ሲበዛ፣ እርስ በርስ ሲገዳደሉ ከህዋት ጋር ቀድመን ተናግረናል። ከህዋት ጋር ፋኖ ድርድር አድርጓል ሲባል ዲፌንስ ያደርጉ ነበር። አሁን ይኸው መጡ። እኔን ሲያሳስሩኝ እንኳን ለእኔ አይደለም የቆሙት፣ ለህዋቶች ነው የቆሙት። ለህዋት ላመለከቱ ሰዎች ነው የቆሙት እና ከነዚህ ጋር መታገል አያስፈልግም። እኔ ህዝቤን መርዳት ፈልጋለሁ። ህዝቤን በምችለው አቅም ማድረግ ያለብኝን አደርጋለሁ። እንደማደርገው አውቃለሁ። ወደ እንግሊዝ ሄድ ሲሉኝ ራሱ መጀመሪያ ላይ እስር ቤት 2 ወር ነው የታሰርኩት።
2 ወር ስታስር ወደ እንግሊዝ ሄድ ሲሉኝ አልሄድም ነው ያልኳቸው። ምክንያቱም ወደ እንግሊዝ ምን ላደርግ ነው የምሄድ? አሜሪካን አይቼ አብሶ ስራ በደንብ ሳገኝ የነበረ አይዘቶ ኤሮፕ ላይ አልሄድም። ሀገሬ ላይ ግን መጥቼ ከሀ ብዬ ከአንድ ተነስቼ መስራት እችላለሁ፣ መቀየር እችላለሁ። ምስኪን ወገኔን እየረዳው ከማገኛት እየቀነስኩ ህዝቤን እረዳለሁ፣ የተቸገረውን እረዳለሁ። ከዛ በተረፈ ግን በወልቃይት ጉዳይ ላይ ግን እንደራደራት ነገር የለም። ሁላችንም እዚህ ጋር ምንድነው ህወሓት ቢመጣ አይመጣም እንጂ አይታሰብም፣ አይመጣም እንጂ ቢመጣ በተለይ የጎንደር አማራን የመጀመሪያ የሚያጠፋው የጎንደር አማራ አንድ የህወሓት ደጋፊ ያዙና እዩት፣ ጠይቁት፣ ምሳ እንብላ በሉት። ካንተ የጎንደር አማራ ከሆነ ካንተ ጋር አይበላም። በጣም ነው እንትን የሚሉት። ህዝብ አላልኩም ነው። የትግራይ ህዝብ በጣም ምስኪን ደግ ህዝብ ነው። በጣም ማከብረው ህዝብ ነው። እኔ ህወሓትና የህወሓት ደጋፊዎች አማራ ክልልም ነው አማራ ሆኖም የህወሓት ደጋፊዎች አሉ። እነሱን ነው የምናገረው እንጂ የትግራይ ህዝብ ለእኔ ወገኔ ነው። ምስኪን ደሃ ህዝብ ነው። ምንም ልማት ራሱ ያለም ማለት ውሃ ራሱ ያልገባለት ማህበረሰብ አለ ትግራይ ውስጥ። እንደ ህዝብ የማከብረው ህዝብ ግን የህወሓት ደጋፊዎች እና የህወሓት ጁንታው ግን አሁንም እታገለዋለሁ። ምክንያቱም ህዝቤን ሊያጠፋ ስለሆነ ነው፣ ህዝቤን ሊበድል ስለሆነ። ወልቃይትን ህዝብ በፊት ምን እንዳደረገው እናውቃለን። ይሄ እኮ የድሮ ታሪክ አይደለም። ባንደርስም እኛ እኮ ወገኖቻችን እኮ ቤተሰቦቻችን አሉ ወልቃይት፣ ታሪኩን ይነግሩናል ምን እንደተደረገ። አሁንም ግን አንደራደርም። ማንኛውም እንዳላረዝመው ይቅርታ።